እኔ ፈረሰኛው ጊዮርጊስ ነኝ የፍልስጤም ታማኝ ቅጥረኛ መቅደሶቻቸውን በተንተኑን አውጥታችሁ ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አባቱ አንስጣቲዮስ ወይም ዘሮንቶስ ይባላል እናቱም ቴዎብስታ ትባላለች የዘር ሐረጓም ከፍልስጤም ወገን ነው ቅዱስ ጊዮርጊስ ጥር 2 ቀን በ276 ዓመተ ምህረት ተወለደ የተወለደባትም ቦታ ቀጶዶቅያ ትባላለች ቀጶዶቅያ በትንሹ ምስራቃዊ እስያ እንደ ዛሬ አጠራር መካከለኛ ምስራቅ ትገኛለች ከሮም ገናና መንግስት በፊት በፋርስ መንግስት ስር ነበረች ጊዮርጊስ የፋርስ ሰማዕት የሚባለው በዚህ ምክንያት እንደሆነ ይነገራል ይህችኑ ሀገር ግሪኮችና ሮማውያን በቀኝ ግዛት ይዘዋት እንደነበር ታሪክ ያብራራል በዚህ አኳኋን አንዳንድ ሰዎች ቅዱስ ጊዮርጊስን የግሪክ ተወላጅ ነው ሲሉ ሌሎች ደግሞ የሮማ ተወላጅ ነው ይላሉ ጥቂቶችም የእንግሊዝ ዜጋ ነው ይላሉ ለዚህ ሁሉ ከአፈ ታሪክ በስተቀር ብዙ ጊዜ ተመራምሮ እስካሁን ድረስ በቂ ማስረጃ አልተገኘም ከዚህም የተነሳ ጊዮርጊስ የዚህ ሀገር ተወላጅ የዛኛው ሀገር ዜጋ ነው የሚል አነጋገር ቢሰጥ አያስደንቅም ምክንያቱም የሥራ ሰውና ጀግናን ማንም ሰው የሱ ዜጋ እንዲሆን ስለሚፈልግ ነው ይሁን እንጂ በዚያን ዘመን ወታደርነት ተፈላጊ ሙያ ስለነበረ ቅዱስ ጊዮርጊስም ወታደር ሆኖ ብዙ ጀብዱ ፈጽሟል በወጣትነቱም የውትድርናን ሥራ እንደሰራ በግሪክና በኮፕትና በሶሪያ የቤተክርስቲያን ታሪክ ተጽፎ ይልቁን በመጽሐፈ ስንክሳር በራሱ ገድል ላይ ተብራርቶ ይገኛል ቅዱስ ጊዮርጊስ ለጥቂት ጊዜ በውትድርና ከሰራ በኋላ የክርስቶስ ወታደር ሆኖ ያገለግል ጀመረ ቅዱስ ጊዮርጊስ በዲዮቅልጥያኖስ ዘመነ መንግስት ስለ ክርስትና ሃይማኖት ብዙ ተጋድሎ አድርጓል ወንጌልንም አስተምሮ ያላመኑ ሰዎች ወደ ክርስትና እምነት መልሷል ገድሉ እንደሚለው ቢሩታይትን የተባለች ልጃገረድ ድራጎን ለተባለው አውሬ ግብር እንድትሆን ቀርባ ሳለች ዘንዶውን በጦር ወግቶ ገድሎ እሷን ከመበላት አድኗታል ይህንንም ዘንዶ ሰዎች ሁሉ አምላክ አድርገው ስለሚያመልኩት በተወሰነ ጊዜ አንዳንድ ከወንድም ከሴትም ወጣት እየመለመሉ ያቀርቡለት ነበር አንዳንድ የቤተ ክርስቲያን ታሪክ ተንታኞች ግን በ12ኛው መቶ ክፍለ ዘመን ታሪክ አንዲት ልጃገረድ ከድራጎን እንዳዳነ የተመዘገበውን ጽሑፍ ልዩ ትርጉም ሰጥተውታል አባባላቸውም በዘመነ ሰማዕት 260 ዓመተ ምህረት እስከ 305 ዓመተ ምህረት ድረስ በክርስቲያን ሴቶች ልጆች ላይ ብዙ ግፍ ይፈጸም ነበር ከዚያም የተነሳ እንደ ግፈኛ መኮንን በአንዲት ልጃገረድ ላይ ግፍ ሊፈጽምባት ሲሞክር ጊዮርጊስ ደርሶ ገድሎ ልጃገረዷን ከሞት አዳናት ይህም ታሪክ በምሳሌያዊ አነጋገር ቀረበ ነገር ግን ከጊዮርጊስ ስዕል ጋር የሚታየው ድራጎን በዓለም ላይ የሌለ አውሬ ነው ተብሎ ተገምቷል በግልጥ አነጋገር ዮሐንስ በራእዩ እንዳየው ዘንዶ ምሳሌያዊ መልክ ነው ማለታቸው ነው ይህም አባባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን የግብጽ የአርሜኒያ የሶሪያ የግሪክ አብያተ ክርስቲያናት ሁሉ ይቃወሙታል ቅዱስ ጊዮርጊስ ድራጎንን ከገደለ በኋላ ሥራው በአገር ሁሉ ታወቀ በዚያም ዘመን ክርስቲያኖች በየቀኑ እየተገደሉ በየሜዳው ይጣሉ ስለነበር በፈረሱ ጭኖ እየወሰደ እንዲቀበሩ ያደርግ ነበር በሕይወት ያሉትም እየተዘዋወረ ያጽናናቸውና በእምነታቸው እንዲተጉ ወንጌልን ያስተምራቸው ነበር በተጨማሪም የግፍ ሞት ከሚፈጸምበት አደባባይ የደከሙትን ሽማግሌዎችና አሮጊቶችን እንዳይፈረጁ በፈረስ ወደ ሌላ ስፍራ ያሸሻቸው ነበር ፈረሰኛው ጊዮርጊስ የሚያሰኘው በዚህ ምክንያት ነው ስለ ክርስትና እምነት የተጻፉት የቤተ ክርስቲያን ንዋየ ቅዱሳትም በየዋሻው መሬት እየቆፈረ ደብቆ በመቅበር ከትውልድ ወደ ትውልድ እንዲተላለፉ አድርጓል
በተከላላ በተፈጥሮና በትምህርት ችሎታ በእግዚአብሔር ጸጋ መንፈስ ቅዱስ የተመላ ሰው ስለነበር ስለ እውነት፣ ስለ ኢየሱስ ፍቅር፣ ስለ ሰላም፣ ስለ እኩልነት፣ ስለ ፍትህ ተጋድለዋል። ይህም ሁሉ በቤተ ክርስቲያን ስጦታዊ ታሪክ ወርቃማ ስጦታ ተአምራዊ ሰማዕት ተብሏል። በእርግጥም ስለ እውነት፣ ስለ ሰላም የሚመሰክር ሰው ተአምረኛ ሊያሰኘው ይገባል። ይህም መንፈሳዊ ተጋድሎ ከ260 እስከ 340 ዓመተ ምህረት የነበረው የቤተ ክርስቲያን አባት የሆነው አውሳብዮስ ዘቄሳር ቅዱስ ጊዮርጊስን ብርቱና ጠንካራ ሰማዕት እንደሆነ መስክሯል። የአውሳብዮስ መጽሐፍ ከ8 እስከ 10 ቅዱስ ጊዮርጊስ ብዙ ዘመን ስለ እምነቱ፣ ስለ ሀገሩ ነጻነት፣ ስለ እኩልነት፣ ስለ ሰላም፣ ስለ ፍትህ፣ ስለ ወንጌል መስፋፋት፣ ስለ ቤተ ክርስቲያን እድገት ታማኝ ምስክርነት በየአደባባይ እየመሰከረ ለ7 ዓመት ያህል እየታሰረ፣ እየተሰቃየ፣ እየተገረፈ፣ እየተወገረ ጽኑ ተጋድሎ ከፈጸመ በኋላ የመንፈስ አርበኛ ወደ መሆን መጠን የመከራውን ሸለቆ ተሻግሮ ከሕይወት ወደብ ደርሶ ምዕመናን እየተያዙ የሚገደሉበት የዲያድዮኖስ ዘመን መንግሥት በ303 ዓመተ ምህረት ሚያዝያ 23 ቀን ልዳ በሚባለው ሀገር በሰማዕትነት አረፈ። በዚህም ብዙ የታሪክ ጸሐፊዎች ተስማምተውበታል። ስለ ዜና ቅዱስናው ከላይ በተገለጸው መሠረት ቅዱስነቱ ወይም ቅድስና ያለ ሥራ ሊሰጥ ባለመቻሉ ከና አውሳብዮስ ዘመን ጀምሮ የቅዱስ ጊዮርጊስ የሥራ ታሪክ ጥናት ተጀመረ። ቅዱስ የተባለውም ስም ለማግኘት በሥራና በአካሄድ ክርስቶስን መምሰል፣ እንደሱ ሌላውን ማገልገልና ለራስ ሳይሆን ስለ ሌላ መኖር ያሻል፣ ስለ ሌላው ተላልፎ መሞት፣ መከራን መቀበል፣ መስቀልን መሸከም፣ በሰው ፊት መመስከርና ራስን መካድ ያስፈልጋል። ቅዱስ ጊዮርጊስም ይህን ሁሉ ተግባር ሰርቶ በመገኘቱ ብዙ ምስክር ተገኝቶለት በ6ኛው መቶ ዘመን በደቡብ ሶርያ በምትገኘው አድራ ወይም ይድራስ በተባለች ቤተ ክርስቲያን ተሰብስበው የቤተ ክርስቲያን አባቶች እውነተኛ ሰማዕትነቱን፣ ቅድስናውን በጉባኤ አጽድቀው ውሳኔውን ለሕዝብ አስተላልፈዋል። በ1906 ዓመተ ምህረት ደግሞ አንጾኪያ በተደረገው የሃይማኖት ጦርነት በራእይ እንደታየ ተረጋግጦ ስመ ገናና መሆን ጀመረ። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ደግሞ ማርያም ልጇን ኢየሱስ ክርስቶስን ይዛ በምታይበት ስዕል ስር አኪለ ጽጌ ማርያም ለጊዮርጊስ ቀጠላ መንግሥቱ አንቲ ሁሉ ታሰግድ ይሎቱ ወለሽኒ ይሰግድ ውእቱ ተብሎ ተጽፏል። ቅዱስ ጊዮርጊስ በእንግሊዝ ሀገር ቅዱስ ጊዮርጊስ በእንግሊዝ ሀገር ስመጥሩ ሰማዕት ነው። የእንግሊዝ መንግሥት ጠባቂ በሚል የቅጽል ስም ይጠራል። በ8ኛው መቶ ዓመተ ምህረት ጀምሮ በእንግሊዝ አገር ዝነኛ እንደሆነ እንግሊዞች ያምናሉ። በ1801 ዓመተ ምህረት ገድሉ በእንጎሎ ሳክሶን ቋንቋ ተተርጉሞ በዚህ ዓመተ ምህረት በስሙ ቤተ ክርስቲያን ታነጸ። በ1282 ዓመተ ምህረት ደግሞ በኦክስፎርድ የተደረገ የሲኖዶስ ጉባኤ በዓሉ ከንዑሳት በዓላት ጋር ገብቶ እንዲቆጠር ተወሰነ። በ1300 ዓመተ ምህረት ሦስተኛው አዋርድ በነገሰ ጊዜ መደቡ ነጭ የሆነ ቀይ መስቀል ያለበት ባንዲራ ተሰርቶ የታጋዩ ጊዮርጊስ ባንዲራ ተባለ። ይህም ለምድር ጦርና ለባህር ኃይል መለያ እንዲሆን ተሰጠ። የእንግሊዝ መንግሥት ጠባቂ በሚል እንደገና በ1415 ዓመተ ምህረት በዓሉ ከአቤት በዓላት ጋር እንዲቆጠር ተወሰነ። ዛሬም ቢሆን በእንግሊዝ ቤተክርስቲያን የዘወትር የጸሎት መጽሐፍ ላይ የሚገኘው ኮመንተሪ የበዓላትም ቀን መቁጠሪያ ካላንደር ሚያዝያ 23 ቀን የቅዱስ ጊዮርጊስ ዕረፍት መታሰቢያ ዕለት እንደሆነ ያመለክታል። ለዕለቱም ተስማሚ የሆነ ምንባባትና መዝሙር በዚህ የጸሎትም መጽሐፋቸው ተዘጋጅቷል። ይሁን እንጂ አከባበሩ ሥራ ፈቶ በመዋል ሳይሆን ከመንፈሳዊ ሥራዎች ጎን የዕለት ተግባራቸውን በማክበርና በማከናወን በዓሉን በደመቀ ሁኔታ ያከብራሉ። በዚያም ሆነ በዚህ ቅዱስ ጊዮርጊስ በእንግሊዝ አገር ታላቅ አክብሮት ያለው ሰማዕት ነው። ወደ ኢትዮጵያው ጽላቱ የገባው
በ13ኛው ክፍለ ዘመን በአጼ አምደ ጽዮን ዘመነ መንግስት እንደነበረ የክብረ ነገሥት መረዳት ይቻላል። በኢየሩሳሌም የኢትዮጵያ ገዳም ውስጥ ብዙ ዓመታት የኖሩ አባ ልዑለ ቃል የተባሉ መነኩሴ ኮሶሪያ ደብረ ይድራስ ከሚባለው ገዳም የቅዱስ ጊዮርጊስ ጽላት ከገድሉ ጋር አምጥተው ለአጼ አምደ ጽዮን አስረከቡ። አጼውም ቤተክርስቲያን አሰራለት። ገድሉም ከአረበኛ ወደ ግዕዝ ተረጎመው። አምደ ጽዮንም የጊዮርጊስ ጽላት አስይዞ ከጠላቶቹ ጋር በመግጠም 10 ታላላቅ ዘመቻዎችን በድል አድራጊነት ተወጥቷል። ከአንዳንድ የታሪክ ዘጋቢዎች እንደተገለጸው አጼ አምደ ጽዮን ቅዱስ ጊዮርጊስ አማላጅና ረዳቴ ስለሆነ አረመኔዎች ድል ሊያደርጉኝ አይችሉም እያለ በቅዱስ ጊዮርጊስ አማላጅነት ረዳትነት አብዝቶ ያምን ነበር። በአጼ ዘርዓ ያዕቆብ ዘመንም ቢሆን በጥንታዊ ቤተ ታሪክ እንደተገለጸው ጦሮ ክፍለ ሀገር አርዌ በድላይ የተባለ የአረመኔዎች መሪ የነበረ ብዙ ወታደሮች ሰብስቦ ዘርዓ ያዕቆብ ሊዋጋ ተነሳ። አጼ ዘርዓ ያዕቆብም የቅዱስ ጊዮርጊስ ጽላት ይዞ ሰራዊቱን አስከትቶ ዘመተና ጠላቱን ድል መትቶ ተመለሰ። ይህም የዘርዓ ያዕቆብ ጸሐፊ ትእዛዝ የነበረው መርቆሬዎስ ከዘርዓ ያዕቆብ ታሪክ ጋር መዝግቦታል። በአጠቃላይ የኢትዮጵያ ነገሥታት በሚዘብቱበት ታላላቅ ዘመቻዎች ሁሉ የቅዱስ ጊዮርጊስ ጽላት ትተው አይንቀሳቀሱም ነበር። ይህንን እውነት ለማረጋገጥ ቢፈልጉ በአድዋ ላይ ከኢጣሊያን ጦርነት ጋር በተደረገው ውጊያ ማለትም የአድዋ ጦር ቅዱስ ጊዮርጊስ ያደረገው ተአምራዊ ተሳትፎ ኢትዮጵያን በዓለም ታሪክ በጦር ኃይል 10ኛ ጊዜ እጥፍ የሚበልጣትን ሀገር አሸንፋ ታዋቂ የነጻነት አገር እንድትባል ያደረጋት ታሪክ መመልከት ይበቃል። ይህም ዳግማዊ አጼ ምኒልክ ወደ አድዋ ሲዘምቱ በአራዳ ገነተ ጽጌ ቤተክርስቲያን የሚገኘው ቅዱስ ጊዮርጊስ ጽላት አስይዘው ዘመቱ። ጦርነቱም እንደተጀመረ ቅዱስ ጊዮርጊስ የእርዳታ እጁን ዘረጋ። በዛም ጊዜ ብዙ የጠላት ሰራዊት አለቀ። ጠላትም እንደመሰከረው አንድ በነጭ ፈረስ ላይ የተቀመጠ ጀግና ነው የፈጀን ብለዋል። በወቅቱ የነበረ አንድ የኢጣሊያን ጋዜጠኛ ወደ አገሩ ባስተላለፈው ዘገባ ቅዱስ ጊዮርጊስ ከኢትዮጵያ ሰራዊት ጎን ተሰልፎ የኢጣሊያን ሰራዊት አርበደበረው። የምንዋጋው ከሰው ጋር ብቻ ሳይሆን ከእግዚአብሔር ጋር ስለሆነ በጦርነት ድል ልንመታ ችለናል ሲል አስተላልፏል። በዚህ የተነሳ ቅዱስ ጊዮርጊስ ተራዳኢነቱን፣ ፈጥኖ ደራሽነቱ፣ ስለሰሚነቱ፣ አማላጅነቱ ምእመናን ስለሚያምኑበትና ስለሚወድ ጽላቱ በተተከለበት ቤተክርስቲያኑ በተሰራበት በዓሉ በሚከበርበት ስሙ በሚጠራበት ስፍራ ሁሉ እየተገኙ በጸሎትና በምስጋና ያስቡታል። ፍጡነ ረድኤት ነውና። ቅዱስ ጊዮርጊስ ከ272 እስከ 295 ዓመተ ምህረት በታሪካዊ ሰነዶች መሰረት በሮሜ መንግስት በቄሳሩ ዲዮክሌቲያና ዘመን የነበረ አንድ ክርስቲያን ወታደር ነበር። በዚህ ዘመን ክርስትና በሮሜ መንግስት ሕግጋት ተከለከለ። ግን በህዝቡ ዘንድ እንዲሁም በወታደሮች ዘንድ ወንጌል እየተስፋፋ ነበር። በ295 ዓመተ ምህረት በዲዮክሌቲያን ትእዛዝ ወታደሮች ሁሉ ኢየሱስን ለመካድ ለአረመኔ ጣዖት ለመሰው ወይም ለመገደል ተገደዱ። ጊዮርጊስ የተወደደ መኮንንና የንጉሥ ወታደር ሲሆን ለንጉሡ ፊት እምቢ አለው። ስለዚህ እጅግ አሰቃዩት። ሆኖም እስከ ሞቱ ድረስ ኢየሱስን ከቶ አልካደም። ነገር ግን በዚህ ወቅት ብዙ የዋሆች ወንዶችም ሴቶችም በገሃድ ተሰቃዩና የሰዎች ስሜት ከንጉሶቹ ጨካኝ ሃይማኖት ወደ ክርስትና በጅምላ እየተዘዋወረ ነበር። ከጥቂት ዓመታት በኋላ ክርስትና በሕግ ተፈቀደ። በመቶ ዘመን ውስጥ ክርስትና ብቻ በሮም መንግስት ሃይማኖት ሆነ። ከዚህ በኋላ የጊዮርጊስ ስም በክርስቲያኖች ዘንድ በጣም ዘመናዊ ሆነ። በክርስትና እስካሁን ብዙ ቀሳውስትና ምእመናን ጊዮርጊስ ተብለዋል። ከዚህ በላይ እንደ ብዙ አገራት አቃቤ በልማድ ይቆጠራል። የክርስቲያኑ ወታደር የጊዮርጊስ ታሪክ ትዝ ሲሉ ከሌሎች ጥንታዊ አፈ ታሪክ ጋር ተዛባ። ስለዚህ ቅዱስ ጊዮርጊስ ዘንዶ በመግደል ሳዱላን አዳነ በማለት ጨምረዋልና ይህ አፈ ታሪክ በመላው ዓለም ተሰማ። ዳሩ ግን ቅዱስ ጊዮርጊስ የሚታወቀው በቤይሩት አገር በየተወሰነ ጊዜ ስሙ የሚገበርለትን ዘንዶ
በመግደሉ ነው። ጊዮርጊስ ዘንዶውን ስለ መግደሉ መጀመሪያ የተጻፈው በአንድ ጆርጂያና ጽሑፍ በ1050 ዓመተ ምህረት ገደማ ነበር። እንዲሁም በዚያን ወቅት ጊዮርጊስ ዘንዶውን ሲገድል የሚያሳዩ ምስሎች በክርስቲያናዊ ስነ ጥበብ በሰፊ ይታዩ ጀመር። ይህም በተለይ ከጆርጂያና አናቶሊያ ተስፋፋ። ሆኖም ከ1050 ዓመተ ምህረት አስቀድሞ በመጣው ስነ ጥበብ ዘንድ ጊዮርጊስ ሳይሆን ሌላ በ295 ዓመተ ምህረት የተገደለ ክርስቲያን ሰማዕት ቅዱስ ቴዎድሮስ ቲሮ ዘንዶውን እንደገደለ የሚል ተመሳሳይ ትውፊት ይታወቅ ነበር። በማንኪሲም ተጽዕኖ በኩል በዓለም ፍጥረት የዘንዶ ውጊያ እንደተከሰተ የሚሉ የባቢሎን፣ የግብጽ ወይም የፋርስ አረመኔ እምነቶች ቀርተው እንደተስፋፋ ይታያል።